ተናስተለን እጅግ የምንወዳችሁ በመላው ዓለም የምትኖሩ ኢትዮጵያና ትውልደ ኢትዮጵያን እንደምን ቆያችሁ? ከዞላኔ ስለታይ መረጃዎችን ዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋ። አብራችሁን ቆዩ። በዛሬው ዕለት የፌዴራል መንግስቱ አጥፍቶ ጠፊ ድሮን በመተኮስ የህወሓት አመራሮችን ገድሏል። የተገደሉት የህወሓት አመራሮች በምን ደረጃ ላይ ያሉ እነማን ናቸው የሚለው መረጃና ሌሎች በርከት ያሉ ህወሓትና የፌዴራል መንግስቱን በተመለከተ ሰፋ ያሉ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ መረጃዎች እንዲደርሷችሁ ከላይ እንደነገርናችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። ህወሓት ሱዳን ውስጥ የታጠቀ ኃይል እንዳለው በይፋ በማረጋገጥ የመንግስትም መግለጫ ትክክለኛነት አረጋገጠም። የኢትዮጵያ መንግስት በሱዳን ወታደራዊ መንግስት በኩል የቀረበለት መሰረተ ቢስ ክስ ውድቅ ባደረገበት መግለጫ የሱዳን ወታደራዊ መንግስት ህወሓትን ጨምሮ የኢትዮጵያ መንግስት በኃይል ለመጣል ለሚንቀሳቀሱ ታጣቂዎች የትጥቅ የስልጠናና ወታደራዊ ሰፈር ማቅረብን ጨምሮ ሌሎች ልዩ ልዩ ድጋፎችን በማቅረብ የኢትዮጵያ ሉዓላዊነት በቀጥታ እየጣሰ ስለመሆኑም የኢትዮጵያ መንግስት መግለጹ ይታወሳል። ህወሓት የኢትዮጵያ መንግስት ትናንት በውጭ ጉዳይ ሚኒስቴር በኩል ያወጣው መግለጫ ትክክለኛ መሆኑን ለሱዳን ወታደራዊ መንግስት ድጋፍ በገለጠበት ዕለት መግለጫው አረጋግጧል። ህወሓት በመግለጫው አንቀጽ 4 በምዕራብ ትግራይ ያለንኝ ታጣቂዎች መጠቀም ከስፍራው የተፈናቀሉትን ለማስመለስ ዝግጁ ነኝ በማለት በኢትዮ ሱዳን ድንበር አዋሳኝ ስፍራ በሱዳን ግዛት ውስጥ ወታደሮች እንዳሉት በግላጭ መስክሯል። ከዚህ ጋር በተያያዘ ጀነራል ሳሞራ ለህወሓት መሪዎች ጠንቀር ያለ ማስጠንቀቂያ ሰንዝረዋል። ጦርነት ከተጀመረ ቀጣዮች ሰለባዎቹ መሪዎችና ጀነራሎቹ ናቸው በማለትም ጠንቀር ያለ መልእክት ማስተላለፋቸውም ተነግሯል። የቀድሞ የኢፌዴሪ መከላከያ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በቅርቡ በሰጡ ትናንትና የህወሓት መሪዎችና ጀነራሎች ዳግም ወደ ጦርነት ለመግባት የሚያደርጉትን ትንኮሳ የራሳቸውን ህልውና ጨምሮ ለአደጋ የሚያጋልጥ መሆኑን በማስገንዘብ ጠንቀር ያለ ማስጠንቀቂያ ሰጥተዋል። ጀነራሉ በታሪክ አጋጣሚ በጦርነት ወቅት መስዋዕትነት የሆኑ የድርጅቱን ነባር ታጋዮች ማስታወስ፣ አሁን ግን ሁኔታው የተለየና እጅግ አስከፊ መሆኑን ጠቁመዋል። ጀነራል ሳሞራ እንደገለጹት ቀደም ባሉ ጦርነቶች በርካታ ታጋዮችና ተራ ወታደሮች አልቀዋል። ሆኖም አሁን ዳግም ጦርነት የሚቀሰቀስ ከሆነ ጦርነቱ ከበፊቱ በበለጠ ሁኔታ የህወሓት መሪዎችና ጀነራሎችን በቀጥታ ኢላማ ያደረገ እንደሚሆንም ጠቁመዋል። ከዚህም ቀደም ከሞት ሰዎች በበለጠ አሁን ጦርነት ከተጀመረ የድርጅቱ ከፍተኛ አመራሮች፣ ጀነራሎች ለእልፈት የመጋለጥ ዕድላቸው ከፍተኛ ነው ሲሉም አስጠንቅቀዋል። በአሁኑ ወቅት ያለው የቴክኖሎጂና ወታደራዊ አቅም ልዩነት መሪዎቹ ተሸሽገው ጦርነት የሚመሩበት እድል እንደማይኖር አመላክተው ጀነራሉ የፌዴራሉ መንግስት ያለው አቅም መሪዎችና ጀነራሎች ባሉበት ቦታ ሆኖ ለመምታት የሚያስችል በመሆኑ ጦርነቱ ለመሪዎቹ ፖለቲካና ህይወት ማክተሚያ ለሚሆን እንደሚችል ተለቅ ያለው ይዘት በመናገር ደምድመዋል። ዛሬ ሐሙስ ከ22ኛ አርሚ የተወጣጣ የህወሓት ታጣቂ ቡድን በዛሬው ዕለት ወደ ሱዳን እየተጓዘ መሆኑን ከተለያዩ ምንጮች የተገኘው መረጃ አስታውቋል። የሰራዊቱ ቡድን 7ኛ አርሚ ወዳለበት ስፍራ ነው እየተጓዘ ያለው። በጀነራል ህንፃ ከሚመራቸው ይህ ለሜካናይዝድ ታጣቂ ቡድን ወደ ሱዳን ሲጓዝ የዓይን እማኞች ገልጸዋል። በሌላ በኩል ከ60ኛ አርሚ ለልዩ ተልእኮ ወደ ምዕራብ ግንባር የተላኩ ታጣቂ ኃይሎች ዛሬ ጠዋት ከአዲ ተነስተው ወደ ሽረ ከተማ መጓዝ ላይ እንደሆኑ እና ሽረ ከተማ ሲደርሱ የምዕራብ ግንባር ተልእኮ ተቀብለው ወደ ምዕራብ ትግራይ ጠረፋማ አካባቢዎች እንደሚገቡ የመረጃ ምንጮቻችን አመላክተዋል። ደብረጽዮን ገብረ ሚካኤል በአክሱም ከተማ አትራኖስ ፋንታሊ ሆቴል አስቸኳይ ሚስጥራዊ ስብሰባ በማካሄድ ላይ እንደሚገኙ የመረጃ ምንጩ የጠቆመው ሲሆን ያረፉበት ሆቴል ደግሞ ኮንሱላር ሆቴል መሆኑም ገልጿል። በዚህም ጊዜ ፌዴራል መንግስቱ አጥፍቶ ጠፊ ድሮን በመተኮስ 3 የህወሓት ጦር መኮንኖችን ገሏል። ከነዚህም ውስጥ ኮሎኔል ሀጎስ አሰግዶም ይገኝበታል ተብሏል። የተወዳችሁ ዙራኔስ ቤተሰቦች የእስካሁን የዕለታዊ መረጃዎች ነበሩ። ስለተከታተላችሁ እያመሰገነ በእኛ በኩል ቸር ወሬ እንመኛለን።